Trump administration is set to lift sweeping sanctions against Eritrea. ትራምፕ አሁን ላይ ፊታቸውን ከመካከለኛ ምስራቅ ወደ ምስራቅ አፍሪካ አዙረዋል። በሚስጥር ሲደረግ የነበረው የኤርትራና አሜሪካ ድርድር አሁን በነጩ ቤት መቋጫውን አግኝቷል። የኢራን ጦርነት ለአስመራ ሲሳይ ይዞላት መጥቷል። ትራምፕ አሰብ ላይ አዲስ ግዙፍ ማስተር ፕላን ይዘው ተከስተዋል። ይሱም ለትራምፕ እቅድ እጅ ነስተው በደስታ በኦቫሉ የትራምፕ ቢሮ ደጃፍ ተከስተዋል። በአልሲሲ አጋፋሪነት እየተመሩ ዋሽንግተን ከ30 ዓመታት በኋላ የደረሱት አምባገነኑ ሰው የትራምፕ ባለስልጣናት ምክንያታዊ ሆኑ መሪ እያሉ እያንቆለጳጳሷቸው ይገኛሉ። ይህን ጉዳይ በዝርዝር እንቃኛለን። እስከ ፍጻሜው አብራችሁን ቆዩ። ሰብስክራይብ እንዲሁም ላይክ በማድረግ ወዳጅ ቤተሰብ ሁኑ ግብዣችን ነው። በአሁኑ ወቅት በመላው ዓለም እየታየ ባለው እጅግ ከፍተኛ የሆነ የፖለቲካ ውጥረት አለመረጋጋትና ሁለንተናዊ ትርምስ መሃል የአፍሪካ ቀንድ ቀጠና በአዲስ መልክ ሊቀረጽ በሚችል የፖለቲካ ስትራቴጂካዊ እርምጃ ዶናልድ ትራምፕ በኤርትራው ፕሬዝዳንት ኢሳያስ አፈወርቂና ዶክተር አብይ መካከል ያለውን ኩርፊያ ለማስተካከል ሰላምን ለማውረድና ሁለቱን መሪዎችም ለማቀራረብ በነጩ ቤት እየተደገሰ መሆኑ ተሰምቷል። በትግራይ አሁን ያልበረዱት ጦርነቶችና በአሰብ ወደብ ዙሪያ በየጊዜው የሚነሱት የጦርነት ማስፈራሪያዎች እንዲሁም የየመን ሁቲ አማጽያንና ታጣቂዎች በየጊዜው በባህር ላይ ትራንስፖርት የሚያደርሱት ጥቃት እየባሰ መጣበት በዚህ ወቅት ላይ የዋይት ሃውስ አስተዳደር የቀጠናውን ዘላቂ ሰላምና መረጋጋት ለማረጋገጥ ሲባል የፊት ለፊት ድርድር መድረክ ለማዘጋጀት ከፍተኛ ጥረት በማድረግ ላይ እንደሆነ ተሰምቷል። በኤርትራ መንግስት ላይ ተጥለው የነበሩት ፖለቲካዊና ኢኮኖሚያዊ ማዕቀቦች ሙሉ በሙሉ ሊነሱና ሊሻሩ በሚችሉበት ጫፍ ላይ በሚገኙበት በዚህ ወቅት ደግሞ እንዲሁ ከኢትዮጵያ መንግስት ጋር የሚደረጉት አዳዲስ የደህንነትና የጸጥታ ትብብር ስምምነቶች ተጨባጭ ቅርጽ እያያዙ በሚመጡበት በዚህ ጊዜ የፕሬዝዳንት ዶናልድ ትራምፕ አስተዳደር የአፍሪካ ቀንድ ቀጠናን ሙሉ በሙሉ ወደ እሳት ትርምስና የጦርነት አውድማ ሊያስገባ የሚችለውን ጦርነት አስቀድሞ ለማስቀረት ለመከላከልና እንዲሁም ደግሞ ነገሩን ለማርገብ ሲባል የአሜሪካ ተጽዕኖና ዲፕሎማሲ አቅም በስፋት በመጠቀም ላይ ይገኛል። ታዲያ በአሁኑ ወቅት ላይ የቀይ ባህር እንደ በፊቱ ጊዜ ትኩረት የማይሰጠው የውሃ መተላለፊያ መንገድ ሆኖ አልቀጠለም። ይልቁንም በከፍተኛ ስጋት ስር የወደቀ ዓለም አቀፍ የንግድና የትራንስፖርት ዋና የደም ስር ሆኗል። በኢራን መንግስት የገንዘብ የጦር መሳሪያ ድጋፍ በስፋት የሚደረግላቸው በየመን የሚገኙት የሁቲ አማጽያን በዓለም አቀፍ ንግድ መርከቦች ላይ ተደጋጋሚ ጥቃቶችን እያደረሱ ይገኛሉ። በሆርሙዝ የሚታየው ከፍተኛ የፖለቲካና ወታደራዊ ውጥረት በተራዘመበት በዚህ ጊዜ የቀይ ባህር ቀጠና ስትራቴጂካዊ ተፈላጊነታቸው በከፍተኛ ሁኔታ ሰማይ ነክቷል። ኤርትራ በመልክዓ ምድራዊ አቀማመጥ ከየመን ፊት ለፊትና ትይዩ ላይ በቅርብ ርቀት የምትገኝ ሀገር ናት። የሀገሪቱ ዋነኛና ትላልቅ ወደቦች የሆኑት የምጽዋና አሰብ ወደቦች ወደፊት ስትራቴጂካዊ የሆኑ የሎጂስቲክስ ማዕከላት የመሆን ከፍተኛ ዕድል አላቸው። እዚህ ላይ ነው እንግዲህ ፕሬዝዳንት ዶናልድ ትራምፕ አስተዳደር ተጨባጭ መሬት ላይ ያለን እውነታ ያገናዘበ የፖለቲካ ስሌት አቅጣጫውን ይዞ ወደ መድረክ ብቅ ያለው። የትራምፕ ከፍተኛ የአፍሪካ ጉዳይ አማካሪ የሆኑት ማሳድ ብሎስ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ሚስጥራዊ ስብሰባና የፊት ለፊት ውይይት ማድረጋቸውን የሚያሳዩ ሪፖርቶችና መረጃዎች ወደ አደባባይ ወጥተዋል። ይህ ስብሰባ በዋነኛነት የተመቻቸው በተጠነሰሰውና በተዘጋጀው በግብፁ ፕሬዝዳንት አብዱል ፈታህ አልሲሲ አማካይነትና አደራዳሪነት እንደነበር የተለያዩ ሚዲያዎች በስፋት ዘግበዋል። ከዚህ የመጀመሪያው ስብሰባ በመቀጠል ከኤርትራ ውጭ ጉዳይ ሚኒስትር ከሆኑት ኦስማን ሳሌህ ጋር የተደረጉትን ቀጥተኛ ውይይቶችን ጨምሮ ሌሎች ተከታታይና ተያያዥ የሆኑት የዲፕሎማሲ ግንኙነቶች የዩናይትድ ስቴትስን ቁርጠኛ የሆነ የፖለቲካ ፍላጎት አመላካች ነበሩ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርክ ሩቢዮ የኤርትራ ነጻነት ቀን በዓል አከባበር አስመልክቶ በይፋ ባወጡት የጽሑፍ መግለጫ በአሜሪካና በኤርትራ መካከል አዲስ የሁለትዮሽ ግንኙነት ዘመን ብሩህ ተስፋና ምዕራፍ መጀመሩን በአደባባይ አበሰሩ። የውስጥ አዋቂ ምንጮች እንደሚያመለክቱት አሜሪካ በኤርትራ መንግስት ላይ ጥላው የነበረውን ከባድ የተባለ የኢኮኖሚ ወታደራዊና የፖለቲካ ማዕቀብ ለማቅለል ወይም ደግሞ ሙሉ በሙሉ ለማንሳት እንዲሁም ለመሰረዝ እየተንቀሳቀሰች መሆኗን ይጠቁማሉ። ከዚህ ጉዳይ ጋር ጎን ለጎን የሚነሳው የዋሽንግተን አስተዳደር በኢትዮጵያ ላይ ተጥሎ የነበረውን የጦር መሳሪያ ግዢ ማዕቀብ ሙሉ በሙሉ ያነሳ ሲሆን በተጨማሪም አዳዲስ የሆኑት የደህንነትና የጸጥታ ትብብር ስምምነቶችም በይፋ ተፈራርመዋል። አሜሪካ ተቀናቃኝ ከሆኑት ከሁለቱ ሀገራት ጋር ያላትን የሁለትዮሽ ግንኙነት ሚዛን በጠበቀ
መንገድ እያስተካከለች የምትገኝ ሲሆን በተመሳሳይ ጊዜ በማንኛውም ወገን ላይ ሊሞከር የሚችል የጦርነት ቅስቀሳ እንዳይኖር ጥብቅ የሆነ ማስጠንቀቂያ መስጠቱ አልቀረም። የኢትዮጵያ ወደብ ፍላጎት ከጊዜ ወደ ጊዜ እየጨመረ መጥቷል። ጠቅላይ ሚኒስትር አብይ አህመድ በቅርቡ የአሰብ ወደብ ታሪካዊና ህጋዊ መብት ለኢትዮጵያ እንደሚገባ በድፍረት የገለጹ ሲሆን በዚያ ቦታ ላይ የኢትዮጵያን የባህር ኃይል እዝ ወታደራዊ ቤዝ ለማቋቋም ቃል ገብተው ነበር። በአሁኑ ወቅትም በግምት ወደ 20 ሺህ ገደማ የህዝብ ቁጥር ያላት አሰብ በአንድ ወቅት የኢትዮጵያ ዋነኛ የባህር መውጫ በር ነበረች። ከተማዋ ከኢትዮጵያ ድንበር ጥቂት ኪሎ ሜትሮች ብቻ መራቋና ስትራቴጂካዊ በሆነው የባብ ኤል መንደብ ባህር ወሽመጥ አቅራቢያ መገኘቷ በኢትዮጵያውያን ዘንድ ለጉዳዩ ከፍተኛ የሆነ ስነ ልቦናዊ ታሪካዊና ተግባራዊ እሴትን ሰጥቶታል። ይህን ወደብ በድጋሚ መነቃቃትና እንዲሁም አገልግሎት ላይ መዋል ለኢትዮጵያ ወጪ ከፍተኛ ሁኔታ የሚቀንስላት ይሆናል። ወደቡን በኃይል ለመያዝ የሚደረግ ማንኛውም አይነት ወታደራዊ እንቅስቃሴ ግን መላው ቀጠና ሊያንደው የሚችል ታላቅ የጦርነት እቶንን የመለኮስ አደጋ አለው። በኢትዮጵያና በኤርትራ መካከል የሚደረግ ቀጥተኛ ጦርነት ለቀጠናው ፍጹም ጥፋትን የሚያመጣ መሆኑ አይቀሬ ነው። በአሁኑ ወቅትም በራሷ የእርስ በርስ ጦርነት እየተቆላች የምትገኘው ሱዳን ሁሉ ከፍተኛ የስደተኛ ማዕበል ይፈጥራል። የፕሬዝዳንት ዶናልድ ትራምፕ የውጭ ጉዳይ አካሄድ አሜሪካ ትቅደም የሚለውን አስተሳሰብ የሚያስቀድም ነው። በዚህ ሂደት ውስጥም ግብጽ እንደ ዋና አደራዳሪ አካል ሆና ብቅ ማለት ብዙ ነገሮችን የሚናገር ነው። ካይሮ ከአባይ ወንዝ ውሃ አጠቃቀም ጋር በተያያዘ ከአዲስ አበባ ጋር የገባችበትን ዲፕሎማሲያዊ ፍጥጫ ግምት ውስጥ በማስገባት የኤርትራን ወታደራዊና ፖለቲካዊ አቋም ማጠናከር ኢትዮጵያ ለመምታትና ሚዛን ለመጠበቅ የሚረዳ ትልቅ ስትራቴጂካዊ መሳሪያ እንደሆነ ታምንበታለች። ሳውዲ አረቢያ በተመሳሳይ መልኩ ከአስመራ ጋር ያላትን ግንኙነት እያደሰች ሲሆን ይህም ለጉዳዩ የባህረ ሰላጤው አረብ ሀገራትን የፖለቲካ ፍላጎትና ተጨማሪ ገጽታን እንዲላበስ አድርጎታል። ለፕሬዝዳንት ኢሳያስ አፈወርቂ ይህ አሁን ከአሜሪካ በኩል እየቀረበላቸው ያለው ጥያቄና መቃረብ ደግሞ ልክ እንደ ትልቅ የህይወት አድን የሚቆጠር ነው። በማዕቀቦች መላላት ሳቢያ ሀገሪቱ አዳዲስ ዓለም አቀፍ ኢንቨስትመንቶችን ልታገኝ ትችላለች። እንዲሁም ደግሞ ከኢትዮጵያ በኩል የሚሰነዘረው የጦርነት ዛቻዎች አስተማኝ የዲፕሎማሲ ከለላም ይሰጣታል። እሳቸው አሁንም ቢሆን አምባገነን መሪ እንደሆኑ ቢታወቅም አንድ የቀድሞ ከፍተኛ ዲፕሎማት ሲናገሩ የስርዓታቸው ህልውና አደጋ ላይ በሚወድቅበት ጊዜ ፍጹም ምክንያታዊና ጥቅምን የሚያሰሉ መሪ ናቸው ማለት በይፋ ንግግሮቻቸው ላይ የአሜሪካን ፖሊሲ በከፍተኛ ሁኔታ ቢነቅፉም በውስጥ መስመር ግን የሀገሪቱ ሉዓላዊነትና ክብር እስከተጠበቀ ድረስ ለድርድር ዝግጁ መሆናቸውን በግልጽ አሳይተዋል። ጠቅላይ ሚኒስትር አብይ አህመድ በበኩላቸው ከፍተኛ የሆነ የሀገር ውስጥ ፖለቲካ ጫናዎች እየገጠሟቸው ይገኛል። የኢትዮጵያ ውስጣዊ ስንጥቆች፣ እስካሁን ያልተፈታው የትግራይ ጉዳይ፣ በአማራ ክልል ያለው እንቅስቃሴና ለመረጋጋት በኦሮሚያ ክልል ያለው ሸኔ እንቅስቃሴ ለሀገራዊ አንድነት ቅስቀሳ እንደ መልካም አጋጣሚ በሚወሰድበት በዚህ ሁኔታ ይነሳል። የአሜሪካ ዲፕሎማሲያዊ ጫና ዋና ዓላማው የኢትዮጵያን ባህር በር ፍላጎት በጦርነትና በወረራ ከመጨረስ ይልቅ በድርድር ወደሚገኝበት የንግድ ወደብ አጠቃቀም ስምምነት ማሳረፍና እንዲያተኮሩ ማድረግ ነው። ኤርትራ የከርሰ ምድር ማዕድን ሀብት አሜሪካ ትኩረት ከምታደርግባቸው ጉዳዮች ውስጥ በሁለተኛ ደረጃ የሚቀመጥ ነው። የቻይና ኩባንያዎች በአሁኑ ወቅትም ግዙፉን የኮሉሊ ፕሮጀክትን ጨምሮ ታላላቅ የወርቅና የፖታሽ ማዕድን ቁፋሮችን በበላይነት የተቆጣጠሩ ይገኛሉ። የአሜሪካ ኩባንያዎችም ከቻይና ትሩፋት መቋደስን መፈለጋቸው እሙን ነው። የዚህ ፖሊሲ ተቺዎች እንደሚያስጠነቅቁት በሀገሪቱ ውስጥ ምንም አይነት መሰረታዊ ፖለቲካና ዴሞክራሲያዊ ሪፎርም ወይም ማሻሻያ ሳይደረግ ማዕቀቦችን ማንሳት አምባገነናዊ ጭቆናን እንደመሸለም ይቆጠራል ባይ ናቸው። በአሜሪካ የሚኖሩትን ጨምሮ በተለያዩ ሀገራት የሚገኙ የኤርትራ ዲያስፖራ ማህበረሰቦች በጉዳዩ ላይ ለሁለት ተከፍለዋል። አንዳንዶቹ በቀጠናው ላይ ዘላቂ ሰላምና መረጋጋት ለማምጣት ሲባል ከአሜሪካ ጋር የሚደረገውን ግንኙነት በደስታ ሲደግፉ፣ ሌሎች ደግሞ የኢሳያስ አምባገነናዊ ስርዓት ህጋዊ እውቅና የሚሰጥ ማንኛውም አይነት አካሄድ በከፍተኛ ሁኔታ ሊወገዝ ይገባል ባይ ናቸው። ዶናልድ ትራምፕ አስተዳደራቸው ስሌት ግን እነዚህን ሰብአዊ መብት ስጋቶችን ወደ ጎን በመተው ይበልጥ ከግዙፍ ዓለም አቀፍ ጂኦፖለቲካዊና ስትራቴጂካዊ ጥቅሞች ጋር እያመዛዘነ መሆኑን በግልጽ ያሳያል። በዋሽንግተን የሚካሄደው ቀጥተኛ የሰላም ድርድር በርካታ ቅርጾችን ሊይዝ ይችላል። ይኸውም የሶስትዮሽ የመሪዎች ስብሰባ፣ የሁለትዮሽ የሽምግልና ውይይት ወይም ደግሞ በአሜሪካ ከፍተኛ ባለስልጣናት የሚመሩ የተለያዩ ስብሰባዎች ሊሆኑ ይችላሉ። በድርድር ጠረጴዛ ላይ የሚቀመጡት ዋና ዋና አጀንዳዎች ደግሞ የኤርትራ ፍጹም ሉዓላዊነትና ድንበር መከበር በተሟላ ሁኔታ እንዲረጋገጥ ማድረግ፣ ከዚህ ጋር ትይዩ የሚነሳው ደግሞ ለኢትዮጵያ አስተማማኝ የንግድ ባህር በር አጠቃቀም ስምምነት በይፋ መፍቀድ ሊያካትት ይችላል። እንዲሁም በትግራይ ክልል ውስጥ የሚንቀሳቀሱና ለሁለቱ ሀገራት ስጋት የሆኑ ታጣቂ ኃይሎችን ትጥቅ ማስፈታት አሊያ ደግሞ ጥብቅ ክትትል ማድረግም ሊጨምር ይችላል። በየመን ሁቲ አማጽያን ላይ የሚደረገው የባህር ላይ ጥቃትም ለመመከት የጋራ ወይም ደግሞ በአሜሪካ የሚደገፍ የባህር ላይ ደህንነት ጥምረትን መፍጠር ሌላኛው የድርድር ማዕከል ነው። ይህ ድርድር ስኬታማ ከሆነ ትልቅ ታሪክ
ታሪካዊ ዲፕሎማሲያዊ ድል ተደርጎ የሚወሰድ ሲሆን ዓለም አቀፍ ንግድን ያረጋጋል ብሎም የሀያላን ሀገራት የስልጣን ሽኩቻ በቀጠናው ላይ የሚያሳድረው መጥፎ ተጽዕኖ ይቀንሳል። በተቃራኒው ግን ድርድሩ ከሽፎ ሙሉ በሙሉ የሚሰበር ከሆነ ትግራይ እንደገና ዋና ማቀጣጠያ ክብሪት በመሆን ቀጠናውን ወደ አስከፊ ጦርነት ትመራዋለች። ይህ ታሪካዊ ክስተት በአሁኑ ወቅት የተቀያየረ ያለውን አዲስ ዓለም አቀፍ የፖለቲካ እውነታን በግልጽ ያሳያል። ቀደም ሲል ምዕራባውያን ሀገራት በአምባገነን መሪዎች ላይ የሚያደርጉት የነበረው ዲፕሎማሲያዊ መገለል ፖሊሲ በአሁኑ ወቅት ላይ የዓለም አቀፍ የባህር ላይ ንግድ መስመሮች ደህንነት፣ የማዕድን ሀብት ፍላጎትና ተቀናቃኝ ኃይላትን የመክታት አስፈላጊነት ሲመጣ ቦታው ሙሉ በሙሉ በጥቅምና በንግድ ልውውጥ ላይ ላተኮረው ተግባራዊ ግንኙነት ወይም ደግሞ ትራንዛክሽናል ኤንጌጅመንት እያስረከበ ይገኛል። ለአፍሪካ ቀንድ ይህ ስምምነት ማለት ጊዜያዊና ደካማ የሆኑ አዲስ ሰላም ማለት ሊሆን ይችላል። አሊያም ደግሞ እንደገና ወደ ከፋ ወታደራዊ ግጭት ከመግባቱ በፊት የተገኘ አጭር የረፍት ጊዜ ተደርጎ መቆጠሩ አይቀሬ ነው። ፕሬዝዳንት ትራምፕ ሁለቱን ወገኖች በዋይት ሃውስ ለመጀመሪያ ጊዜ በሚያገናኙበት በዚህ ወቅት ላይ መላው ዓለም ትንፋሹን ውጦ ሁኔታውን መከታተሉ ግን አይቀሬ ነው።